ያገኘው 10 ሚሊዮን ብር ወደ 2 ሚሊዮን ብር መውረዱ ነው የሚያሳየው። ይሄ ምን አይነት ቀን እንዴት ይሆናል? ስራና ቆሞ ማለት እንዴት ነው ከ10 ሚሊዮን ብር ወደ 2 ሚሊዮን ብር ዝቅ ሊሆን? ምን መሰላችሁ? ይሄ ማለት ድርጅታችን የሚከተለው አውትሶርሲንግ ማኔጅመንትን ስለሆነ ነው። እሱ ደግሞ ምን ማለት ነው? አውትሶርስ ማኔጅመንታል ቱል ማለት ከ6ቱ የማኔጅመንታል ቱል አንዱ ነው። ምን ማለት መሰላችሁ? የኛ ስራ ሲዝናል ነው ማለት ነው። በሳምንት 2 ቀን ለምናደርሳቸው ለደንበኞቻችን ምርቶች መኪና ገዝተው ግቢ ውስጥ ማቆም ተገቢ ነው ብዬ አላስብም። እንዴ ትቀልጃለሽ ነበር? ታዲያ ተሸክመን ልናደርስላቸው ነው? በሳምንት 2 ቀን ብቻ ከሆነ ለደንበኞቻችን ምርት የምንልከው ይህ ማለት መኪኖቻችን በ4 ሳምንት 8 ቀናት ብቻ ነው የሚሰሩት ማለት ነው። ታዲያ ይሄ ተገቢ ነው ትላላችሁ? ምን ማለትሽ ነው ወይዘሮ ሜላት? ቆሙ ማለት እኮ አገልግሎት ሜላት ስራ ቦታ ድንቅ አሰኘች። የምሰራው ስራ ሁሉ አቶ መዛክርን ቀልብ ሳበ። ድርጅቱ እስካሁን ድረስ ከሚሰራው እጥፍ እንደምሰራ ሌላ ድንቅ ሀሳብ አመጣች። ነገር ግን ቢሮ ውስጥ ያሉ ሰዎችም እስካሁን ያልገመቱትና ያላሰቡትን ድንቅ ንግግሯ ተመርክዞ ሁሉም ሰው ተስማምቷል። ግን አንዷ ብቻ አልተስማማችም። ምክንያቱም ከድርጅቱ የሚገኙ ጥቅማ ጥቅሞች በክፍሉ ስለተቀነሰባቸው። ወዳውኑ ኢዩኤልን ከስብሰባ በኋላ ኢዩኤልን ጠርታው ኢዩኤልም እኔ ማመን አልችልም፣ እኔና አንቺ እዚህ ወንበር ተቀምጠን እያወራን ነው እንዴ አላት። አዎ ያለው ነገር እናውራ ብዬ ነው። ነገር ግን እንዴት ነው ወይዘሮ ሜላት አሁን የመጣችዋ ሰራተኛ እንዴት ነው ከኛን አሽቀንጥራ እኮ እሷ ብዙ ነገር ለራሷ እየተጠቀመች ነው። እና ምን ማለት ነው ይሄ ነገር? ሴትዮዋ ብቁና ጠንካራ ሴት እኔ ስላማቀት አንቺ አታውቂያትም እንዴ? እሷ እኮ እኔ ጋር ሰራ የነበረች ልጅ ነች፣ ሴት ነች። በፊት ጠንካራ ድርጅት ያላትና አሁንም በሆነ ምክንያት ታግዶባት ነው እንጂ። ኢዩኤልም የእሷን ሀሳብ አልተቀበለም። ወደ ስራዋ ጥሏት ሄደ። ሰላምና ምናሴ ወደ ስራቸው ጋር ሄዱ። ወደ አሁኑ እዛ ሄደና ይሄ ወርቁን የሰረቀው ልጅ እዛ ሰላምን አፍቅሯት ነበርና እዛ ቁጭ ብሎ ጫማዬን ጠረጊልኝ እያለ ሰላም ጋር መመላለስ ጀምሯል። ሰላም ግን ምንም አልመሰላትም። ግን ምናሴ ጠርጥሯል። ሰውየውን ከፍ ዝቅ እያለ በጣም እያየው እየተመለከተው ነው። ወይዘሮ ሜላት በጣም ግራ ተጋባች። ደሞዙ በጣም ከደሞዛ ውጪ አሪፍ ቲፕ ስለሰጣት ግራ ተጋብቷት ይህ ነገር እኮ አይገባኝም። ይገባኛል እንዴ አለችው። አዎ ይገባሻል፣ በጣም ምርጥና ጥሩ ሰራተኛ ነች። ለአንቺ በጣም ነው የሚገባው፣ አሪፍ ገንዘብ ነው እና ለአንቺ ይገባሻል ብሎ የሆነ ኮሚሽን ሰጣት። ግን ድርጅት ውስጥ ያሉ ሰዎች ቢቀበሉም አንድ ሰው አሁንም ስለ እሷ ነገር ይህንን ብር ማግድ ሀሳማ የባሰ አበደች። ሀንዬ አባቷ ጋር ሄዳ ምሳ እየበሉ አንዳንድ ነገሮች ማውራት ጀመሩ። ይሄ አሲር አሁንም በጣም እያስቸገረ ነው። ግን እዚህ መጥቶ ያወራው በል አባዬ ካሁን በኋላ እኔ እዛ ቤትም አልመለስም። አሲር ተመለሽ ብለኝም እናቴን ተመለሽ እዛ ቤት ተመልሼ አልገባም። እኔ ከአንተ ጋር መኖር ነው የምፈልገው። እዛ ቤት ምንም አይነት ሰላም የለኝም። ልጄ ምን ነው እናትሽ ቤት እኮ ነው እህትሽ ቤት እኮ ነው ሲል እሷ ግን መሄድ አልፈለገችም። ሀሳቡንም እኔ አልቀበልም አለች። ከዛ ልጄ እናትሽ ጋር ሄደሽ ያለውን ነገር እኔ አልረጋጋም፣ በቃ ለአሁን በቅቶኛል፣ ምሳችን እንብላ አባዬ ብላ ምሳችን መብላት ጀመሩ። ፋኖስና ብቱሌ ቤት ውስጥ እየተሳሳቁ ነበርና ፋኖስ አረቄ ቀዳች። እሱ አረቄውን እየጠጣ ነው። እንዴት ነው የአረቄ ተመችተዋል ስትለው እስቲ አንቺም ቀመሽ፣ እኔ እኮ እርጉዝ ነኝ፣ እርጉዝ እኮ አረቄ አይጠጣም፣ ጠጪ ምን ችግር አለ ብትጠጪም እኮ ይጠቅምሻል ሲላት ነበር። አይ አረቄውንማ ብትጠቅም ለልጁም ጠንከር ያደርገዋል እያለ እየተሳሳቁ ነበር። አቶ ኖላዊ የሚጠጣውን አረቄ እሱም ቢጠጣ ምን ችግር አለ? አንተ አቶ ኖላዊ እንኳን አረቄ ሻይ እንኳን አይጠጣም፣ ምን ለማለት ፈልገ ነው ብላ ተሳሳቁ። ወይዘሮ ሜላት ወደ ቤት ተመልሳ ከልጆቿ ጋር እየተሳሳቀች አንዳንድ ነገሮችን ገዝታ ገባች። ምንድን ነው እማዬ ምን ተገኝቶ ነው ሲሏት፣ አዎ በቃ አሁን ሁሉ ነገር ተስተካክሏል፣ ገንዘብ አግኝቻለሁ። ምን አግኝተሽ ነው? ቲፕ ተሰጥቶኝ እኮ ነው፣ በቲቡ ብር ነው ይሄን የገዛሁት። ከዛ ወደ አቶ መዛክር ደግሞ ይህንን ስራ በጣም ስለወደደ
ኢዩኤልን በጠዋት ጠራና እሷ የምትሰራው ስራ በጣም አዋጭና ጎበዝ ሰራተኛ ነች። እኔ ግን አንድ ሀሳብ አለኝ። ምንድን ነው ሀሳቡ? እዚህ ድርጅት ውስጥ ኃላፊ እንድትሆን እፈልጋለሁ ሲል ተናገረ አቶ መዛክር። ነገር ግን ኢዩኤል እሷ ጎበዝ እንደሆነች አውቃለሁ። ነገር ግን እንዴት ነው አንተ እሷን አምናሃት ያንተን ቦታ የምተካው? ቢሆንም በቃ አስማማትና ነገ ስንገናኝ ያለውን ነገር እነግራታለን። እኔ ከአንተ ሀሳብ ውጭ አልሆንም፣ ነገር ግን እስቲ እንጠይቃታለን ብሎ ወይዘሮ ሜላትን ካፌ ውስጥ ጠርቷን ለማናገር ሞከሩ። እሷ ግን ለምንድን ነው እዚህ ጋር የጠራችሁን ስትል ስለ ስራ ልናወራ ነበረ። ስለ ስራ ስን ንገሩኝ እስቲ፣ ቢሮ ማውራት እኮ እንችል ነበረ፣ እዚህ ድረስ ለምን አመጣችሁኝ? ያለውን ነገር እዛ ማውራት እንችል ነበር። አቶ መዛክርም ያለውን ነገር ነገራት። እሷም ሀሳቡን አልተቀበለችም። እኔ የራሴ ብዙ ስራ ብዙ ነገር አለኝ፣ ድርጅቴም ደግሞ ሊመለስ ይችላል። ስለዚህ አሁን ሙሉ ኃላፊነት ወስጄ ይህን ድርጅት አላስተዳድርም፣ ይቅርታ አድርጉልኝ ብላ እየሮጠች ወጣች። ወዲያውኑ አቶ መዛክር እንዴት ነው እንደዚህ እኔ እኮ ጥሩ ነገር ነው የሰጠዋት፣ ጥሩ ነገር ነበር ሲል እሷ እንደዚህ እሷ ካልፈቀደች በጣም ኃይለኝነት አላት። በቃ ለማንኛውም እኔ እጄ ላናግራት ብሎ ኢዩኤል ወይዘሮ ሜላትን ተከተላት። አሲር ደግሞ ስለ ሀና እያብሰለሰለ ነው። በፊት የተናገረችውን ቃል አፈቅርሃለሁ፣ ግን እኔ የእዝራን ፍቅር ከልቤ ውስጥ እንድታወጣልኝ ይፈልጋለሁ ብላ ባለችውን እያሰበ እያብሰለሰለ እየተቀጣጠለ ልቡ በጣም ተናደደና እቺ እኮ አሁንም አትወደኝም፣ አክመኝ አድነኝ። ነገር ግን ደግሞ ሳስበው የሀና ፍቅር እኮ እውነት ነው፣ እኔ ነኝ እኮ ጅል እኮ እኔ ነኝ እያለ ከራሱ ጋር እየተሟገተ ነበር። ይህኛው ሌባው ደግሞ አሁንም ሰላምን ይወዳታል። ከጓደኛው ጋር እየተነጋገረ ነበር። ልጅቷ እኮ ምርጥ ነች፣ በጣም ከንፍ አድርጋልኛል፣ በቃ ከእሷ ጋር መሆን ነው የምፈልገው ብለው ልጅቷን ለማየት ወደ ሰላምን ለማየት ወደ ምናሴና እሷ ጋር ተጓዙ። እነሱ ደግሞ ወደ ቤት እየተመለሱ ነበርና ተንጠራርተው ሳያት እንዴ እቺ ነች እንዴ ሴት ነች እቺ ያለ። ምክንያቱም ሰላምዬ ሜካፕም ጸጉር ምንም ነገር ስለማጠቀም ኖርማን አለባበስ ስለምትለብስ እሱ ሊያምን አልቻለም። ነገር ግን እቺ ነች እንዴ? አዎ ምንም አትልም፣ ብቻ ከወንድ አትሻልም ብሎ አፈይዘባት። አቶ ኖላዊና ሀንዬ ፋንትዬ ቤት ውስጥ እየተሳሳቁ ቡና እየጠጡ ብዙ የድሮ ታሪኮን እየነገራችሁ ነበር። አቶ ኖላዊ በሆነ አጋጣሚ የገጠመውን ከፖሊስ ጋር የገጠመውን ታሪክ እያወሩ ቤት ውስጥ እያሳሳቀ ቡቱሌ በድንገት የሆነ ሀሳብ መጣለት። ምን ሆነክ ነው ቡቱሌ? አይ ምንም አልሆንክም። መጨረሻ ላይ ሳቁን ማፍርሶባችሁ አኩርፎ ወጣ። የሆነ ሰው አፍቅሯል ማለት ነው ቡቱሌ። በጠዋት ተነስቶ መጣና ሀንዬን አግኘት። ትናንትና ምን ሆነ አንተ ተሮጣ የወጣው አለች። ምንም አልሆንክም፣ ነገር ግን ያው መሄድ ስላለብኝ ነው። አይ ንገረኝ፣ ምን ሆነክ ነው? አንቺም ደህና ነሽ? ግን ባለፈው ከዛ ከሌባ አሲር ጋር ተጣልተሻል። አሲር ማን ነው? ጆሮ የሚባለው። አንተ ጆሮ ነው ሌባ ምትል ብላ ሙልጭ አርጋ ሰደበችው። ደግሞ ለሱ ትወግኛለሽ እንደ ሌባማ ሌባ ነው ብሎ አናደዳት። ሀንዬ ቡቱሌን ከዛ ቤት ውስጥ አባረረችው። ወዲያውኑ ቡቱሌ ምንም ነገር ሳይናገር ከዛ ቤት እየሮጠ ወጣ። አሲር ደግሞ አቶ ኖላዊ ጋር ሄደው ያለውን ችግር ለማውራት ነበር። እኔ በቃ ግን አቶ ኖላዊ ግን ትወደኛለች ሀንዬ? ይህን ነገር ላምን አልቻልኩም። እንዴት አድርጌ ነው ራሴን ልቤን የሆነ ጊዜ እኮ ትናንትና ይህን ሳምንት ሙሉ የእሷ ያደረገችውና ያወራችኝን ፍቅር እያንዳንዱን እያሰበሰልኩ ነበር። አሁን ግን እንዴት ላርግ? ምንም ነገር ሊቆርጥልኝ አልቻለም። አንተና እሷ እኮ ትዋደዳላችሁ፣ ነገር ግን መስማማት ያቅቷችሁ ነው እንጂ እንደምትዋደዱ እኮ እናውቃለን። ፍቅራችሁ ደስ ይላል። ምን ነክቶህ ነው ልጄ? እኔ እንጃ። እኔ በቃ የዝራን ፍቅር ከልቤ ያውጣና ውሰደኝ ብላኝ ነበር። ግን እሷ ትወደኛለች? አዎ ትወዳሃለች ልጄ። ምን ሆነክ ነው? ግን አሁን እዚህ የመጣሁ ለምንድን ነው? ናፍቆኝ ነው ጋሽ፣ ስለናፈቁኝ ነው። አውቀ ነው አንተ እኔ ያናፈቅኩ ብሎ ሲሳሳቁ ነበር። አቶ ኖላዊ አሁንም ሀናና አሲር አብሮ እንዲሆን ይፈልጋል። ምክንያቱም ብዙ ነገር ከነሱ ጋር አሳልፈዋል። በዛሬው ዕለት ደግሞ ጆሮ በጣም ውስጡ እያብሰለሰል ይጠፋም ሀሳቡ በቃ ከዚህ ሀገር ራሱ ይጠፋለሁ እሷን ካላገኘው እያለ ነው። ግን ማን ያስታርቃቸው? ሀንዬን ትወደዋለች፣ የእሱን ክፉ አትፈልግም። ነገር ግን ማን ያስታርቃቸው? እያንዳንዱን ነገር ለአቶ ኖላዊ ነው። ኖላዊ እኔ ያለውን ነገር እስቲ አስብ ልጄ፣ ካሁን በኋላ ፍቅራችሁ እንዲጸና የሚሆነውን ነገር ማድረግ አለበት እንጂ ዝም ብለ የሚሆን ነገር አታስብ። የሚሆን አይመስለኝም። በቃ ያለውን ነገር ትቻለሁ። ካሁን በኋላ ምንም ነገር አላስብም።
ያለው ነገር ስለ ራሴ ብቻ ነው፣ ስራዬን ብቻ ነው የማስበው አለ። ከዛ ልጁ አሁን ድጋሜ ሌባው ጫማውን ሊያስጠርግ ተመልሰው መጣ። ግን ሰላምዬ እሱን ለጫማው እንጂ እሷን ፈልጓት እንደመጣ አላወቀችም።